ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ደግሞ ደና ቤተሰቦቿን ይዤላችሁ መጥቻለሁ። በደና በቤተሰቦቿ እንዴት እነሱን መሰረት አድርገን ቃላትን መመስረት እንደምንችል የማሳያችሁ ይሆናል። ቪዲዮውን ከጅማሬ እስከ ፍጻሜ ደብተርና እስክርቢቶ ይዛችሁ ተከታተሉ። ወደ ክላሳችን ዳይሬክት ስንገባ ደ እና ቤተሰቦቿ እዚህ ጋር አሉ። መጀመሪያ እነሱን እቆጥርላችኋለሁ። በእያንዳንዱ ፊደል ደግሞ ሶስት ቃልን ይዤላችሁ መጥቻለሁ። እንዴት ፊደላትን አገጣጥመን ማንበብ እንደምንችል እናያለን ማለት ነው። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ከመጨረሻ ወደ መጀመሪያ ስንቆጥር ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ፣ ደ። ኦኬ። ስለዚህ በደ የተመሰረቱ ቃላትን ስናይ ደግ፣ ደግ፣ ሰው፣ ሰው። ስለዚህ አንድ ላይ ስናነብ ደግ ሰው ይላል። ደግ ሰው ይላል። ደ ከደ ቤተሰብ መጀመሪያ ፊደል ነች። ግ ከገ ቤተሰብ ስድስተኛ ፊደል ነች። ሰ ከሰ ቤተሰብ መጀመሪያ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። እነዚህን ሁለቱ ቃላትን አንድ ላይ አገጣጥመን ስናነብ ደግ ሰው የሚል ቃል እናገኛለን ማለት ነው። ደግ ሰው የሚል ቃል እናገኛለን። እዚህ ጋር ስንመጣ ደብዳቤ፣ ደብዳቤ ይላል። ደ ከደ ቤተሰብ መጀመሪያ ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። ቤ ከበ ቤተሰብ አምስተኛ ፊደል ነች። ስለዚህ እነዚህ አራቱ ፊደላትን አገጣጥመን አንድ ላይ ስናነብ ደብዳቤ የሚል ቃል እናገኛለን። ኦኬ። ደሳለኝ፣ ደሳለኝ፣ ደሳለኝ። ደ ከደ ቤተሰብ መጀመሪያ ነች። ሳ ከሰ ቤተሰብ አራተኛ ነች። ለ ከለ ቤተሰብ መጀመሪያ ነች። ኝ ከኘ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር እነዚህ አራት ፊደላትን አንድ ላይ ስናነብ ደሳለኝ የሚል ቃል እናገኛለን ማለት ነው። በሁለተኛ ደረጃ ላይ የምናገኛት የደ ቤተሰብ ዱ ትባላለች። ኡ ሚል ድምፅ አላት። በዚህ በኩል ደግሞ በጎኗ ቅጽል አላት ማለት ነው። በዱ የተመሰረቱ ቃላትን ስናይ ዱቤ፣ ዱቤ ይላል። ዱ ከደ ቤተሰብ ሁለተኛ ነች። ቤ ከበ ቤተሰብ አምስተኛ ነች። እዚህ ጋር እንደተነጋገርነው አምስተኛ ነች። ስለዚህ እነዚህን ሁለቱ ፊደላትን ስርዓት ባለው መግደርደር አንድ ላይ ስናንብ ዱቤ የሚል ቃል እናገኛለን። ኦኬ። ዱባይ፣ ዱባይ። ዱ ከደ ቤተሰብ ሁለተኛ ፊደል ነች። ባ ከበ ቤተሰብ አራተኛ ፊደል ነች። ይህ ከየ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር እነዚህ ሶስቱ ፊደላትን አንድ ላይ ስናነብ ዱባይ የሚል ቃል እናገኛለን። ዱቄት፣ ዱቄት። ዱ ከደ ቤተሰብ ሁለተኛ ነች። ቄ ከቀ ቤተሰብ አምስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ዱቄት የሚል ቃል እናገኛለን ማለት ነው። በሶስተኛ ደረጃ ላይ የምናገኛት የደ ቤተሰብ ዲ ትባላለች። ኢ ሚል ድምፅ አላት። እግሯን በቀኝ በኩል ሸፈፍ ያደረገች ነች ማለት ነው። ኦኬ። በዲ የተመሰረቱ ቃላትን ስናይ ዲሞክራሲ፣ ዲሞክራሲ። ዲ ከደ ቤተሰብ ሶስተኛ ነች። ሞ ከመ ቤተሰብ ሰባተኛ ነች። ክ ከከ ቤተሰብ ስድስተኛ ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ሲ ከሰ ቤተሰብ ሶስተኛ ፊደል ነች። ስለዚህ
እነዚህ አምስቱ ፊደላትን ስርዓት ባለው መግደርደር አንድ ላይ ስናነብ ዲሞክራሲ የሚል ቃል እናገኛለን። ኦኬ ዲስክ ዲስክ ዲ ከደ ቤተሰብ ሶስተኛ ነች። ስ ከሰ ቤተሰብ ስድስተኛ ነች። ክ ከከ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር ሶስቱ ፊደላትን አንድ ላይ ስናነብ ዲስክ የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ጋር ስንመጣ ዲናር ዲናር ዲ ከደ ቤተሰብ ሶስተኛ ነች። ና ከነ ቤተሰብ አራተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ዲናር የሚል ቃል እናገኛለን። ኦኬ በአራተኛ ደረጃ የምናገኛት የደ ቤተሰብ ዳ ትባላለች። ዳ አ ሚል ድምፅ አላት። መጀመሪያ እግሯን ያጠረች ናት። ስለዚህ በዳ የተመሰረቱ ቃላት ዳቦ ዳቦ ዳ ከደ ቤተሰብ አራተኛ ነች። ቦ ከበ ቤተሰብ ሰባተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ዳቦ የሚል ቃል እናገኛለን። ዳኛ ዳኛ ዳ ከደ ቤተሰብ አራተኛ ነች። ኛ ከኘ ቤተሰብ አራተኛ ፊደል ነች። በአራተኛ ሆሄ የተመሰረተ ባለ ሁለት ሆሄ ቃል ነው ማለት ነው። ስለዚህ አንድ ላይ ስናነብ ዳኛ የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ ደግሞ ዳርቻ ዳርቻ ዳ ከደ ቤተሰብ አራተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ቻ ከቸ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ዳርቻ የሚል ቃል እናገኛለን። በአምስተኛ ደረጃ የምናገኛት የደ ቤተሰብ ዴ ትባላለች። ዴ ኤ ሚል ድምፅ አላት። ቀለበት አላት። ስለዚህ በዴ የተመሰረቱ ቃላትን ስናይ ግዴታ ግዴታ ግ ከገ ቤተሰብ ስድስተኛ ነች። ዴ ከደ ቤተሰብ አምስተኛ ነች። ታ ከተ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ግዴታ የሚል ቃል እናገኛለን ማለት ነው። ወዴት ወዴት ወ ከወ ቤተሰብ መጀመሪያ ነች። ዴ ከደ ቤተሰብ አምስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ወዴት የሚል ቃል እናገኛለን። ሞዴል ሞዴል ሞ ከመ ቤተሰብ ሰባተኛ ነች። ዴ ከደ ቤተሰብ አምስተኛ ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ሞዴል የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ጋር ስንመጣ በስድስተኛ ደረጃ የምናገኛት የደ ቤተሰብ ድ ትባላለች። እ ሚል ድምፅ አላት። በዚህ በጭንቅላት በኩል ቅጽል አላት ማለት ነው። ስለዚህ በድ የተመሰረቱ ቃላትን ስናይ ድርሻ ድርሻ ድ ከደ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ሻ ከሸ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ድርሻ የሚል ቃል እናገኛለን። ድምጽ ድምጽ ድ ከደ ቤተሰብ ስድስተኛ ነች። ም ከመ ቤተሰብ ስድስተኛ ነች። ጽ ከጸ ቤተሰብ ስድስተኛ ነች። ስለዚህ ባለ ሶስት ሆሄ በሳድሶች የተመሰረተ ቃል ነው። ድምጽ የሚል ቃል እናገኛለን ማለት ነው። ኦኬ ድርጅት ድርጅት ድ ከደ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ጅ ከጀ ቤተሰብ ስድስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ስለዚህ ባለ አራት ሆሄ በሳድስ የተመሰረተ ቃል ነው። ድርጅት የሚል ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ በሰባተኛ ደረጃ የምናገኛት የደ ቤተሰብ ዶ እንላለን። ዶ መጨረሻዋ እግሯን ያጠረች ነች። ከዳ ተቃራኒ ማለት ነው። ዳ ስንል የመጀመሪያውን እግሯን ያጠረች ነበር። ዶ ስንል ግን ሁለተኛ እግሯን ያጠረች ነች ማለት ነው። በዶ የተመሰረቱ ቃላት ስናይ ዶክተር ዶክተር ዶ ከደ ቤተሰብ ሰባተኛ ነች። ክ ከከ ቤተሰብ ስድስተኛ ነች። ተ ከተ ቤተሰብ መጀመሪያ ነች። ር ከረ ቤተሰብ ስድስተኛ ነች። አንድ ላይ ስናነብ ዶክተር የሚል ቃል እናገኛለን። ዶርም ዶርም ዶ ከደ ቤተሰብ ሰባተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ም ከመ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ዶርም ይላል። ዶላር ዶላር ዶ ከደ ቤተሰብ
ሰባተኛ ነች። ላ ከለ ቤተሰብ አራተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ዶላር የሚል ቃል እናገኛለን ማለት ነው። ስለዚህ በደና በቤተሰቦቿ እንዴት ቃላትን መመስረት እንደምንችል በደንብ አይተናል ማለት ነው። እናንተ በሌላ ቃል መለማመድ ይኖርባችኋል። የዛሬው ክላሳችን ይሄንን ይመስላል። ቪዲዮ ከተመቸ ላይክ ሼር ማድረግ እንዳትረሱ። አማርኛ እንግሊዘኛ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ ከፈለጋችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ